ጳውሎስም ወደ ሸንጎ ትኩር ብሎ በመመልከት ወንድሞች ሆይ እኔ እስከዚች ቀን ድረስ በእግዚአብሔር ፊት በንጹሕ ሕሊና ተመላልሻለሁ አለ። በዚህ ጊዜ ሊቀ ካህናቱ ሐናንያ በጳውሎስ አጠገብ የቆሙትን ሰዎች አፉን እንዲመቱ ታዘዘ። ጳውሎስም አንተ በኖራ የተለሰንህ ግድግዳ፣ እግዚአብሔር ደግሞ አንተን ይመታሃል። በሕጉ መሠረት ልትፈርድብኝ ተቀምጠህ ሳለህ ያለ ሕግ ስላስመታኸኝ አንተ ራስህ ሕጉን ጥሰሃል አለው። ጳውሎስ አጠገብ ቆመው የነበሩትም የእግዚአብሔርን ሊቀ ካህናት ደፍረህ ትሰድባለህን አሉት። ጳውሎስም ወንድሞች ሆይ ሊቀ ካህናት መሆኑን ባለማወቄ ነው፣ በሕዝብህ አለቃ ላይ ክፉ አትናገር ተብሎ ተጽፏልና አላቸው። ጳውሎስም ሕዝቡ ከፊሎቹ ሰዱቃውያን ከፊሎቹ ፈሪሳውያን መሆናቸውን ስላወቀ ወንድሞቼ ሆይ እኔ ከፈሪሳዊ የተወለድሁ ፈሪሳዊ ነኝ፣ ለፍርድ የቀረብኩትም የሙታንን ትንሣኤ ተስፋ በማድረጌ ነው ሲል በሸንጎ ፊት ጮኸ። ይህንም በተናገረ ጊዜ በፈሪሳውያንና በሰዱቃውያን መካከል ጠብ ተነሳ። ሸንጎም ለሁለት ተከፈለ። ሰዱቃውያን የሙታን ትንሣኤ የለም፣ መላእክትም መናፍስትም የሉም የሚሉ ሲሆኑ ፈሪሳውያን ግን በእነዚህ ሁሉ መኖር የሚያምኑ ነበሩ። ታላቅ ሁከትም ሆነ። ከፈሪሳውያን ወገን የሆኑ አንዳንድ የኦሪት ሕግ መምህራንም ተነስተው በዚህ ሰው ላይ ምንም ጥፋት አላገኘንበትም፣ መንፈስ ወይም መልአክ ተናግሮትስ እንደሆነ ምን ይታወቃል በማለት አጥብቀው ተከራከሩ። ጠቡ ከማየሉ የተነሳም አዛዡ ጳውሎስን እንዳይገነጣጥሉት ፈራ። ስለዚህ ወታደሮቹ ወርደው ከመካከላቸው ነጥቀው ወደ ጦሩ ሰፈር እንዲያስገቡት አዘዘ። በሚቀጥለውም ሌሊት ጌታ ባጠገቡ ቆሞ ጳውሎስ ሆይ አይዞህ፣ በኢየሩሳሌም እንደመሰከርህልኝ በሮምም ደግሞ ልትመሰክርልኝ ይገባሃል አለው። በነጋም ጊዜ አይሁድ ተሰብስበው በማሴር ጳውሎስን እስኪገድሉ ድረስ እህል ውሃ ላለመቅመስ ተማማሉ። በዚህ ሴራ የተማማሉትም ከ40 በላይ ነበሩ። እነርሱም ወደ ካህናት አለቆችና ወደ ሽማግሌዎች ሄደው እንዲህ አሉ፣ ጳውሎስን ሳንገድል እህል ላለመቅመስ ጽኑ መሐላ አድርገናል። እንግዲህ እናንተ ከሸንጎ ጋር ሆናችሁ ስለ ጉዳዩ ትክክለኛ የሆነ ተጨማሪ መረጃ ከእርሱ እንደምትፈልጉ አስመስላችሁ ጳውሎስን ወደ እናንተ እንዲሰደው የጦር አዛዡን ለምኑት። እኛም ገና ወደዚህ ሳይደርስ ልንገድለው ዝግጁ ነን። ነገር ግን የጳውሎስ የእህት ልጅ ስለ ሴራው በመስማቱ ወደ ጦሩ ሰፈር ገብቶ ሁኔታውን ለጳውሎስ ነገረው። ጳውሎስም ከመቶ አለቆቹ አንዱን ጠርቶ ይህ ልጅ ለጦር አዛዡ የሚነግረው ነገር ስላለ ወደ እርሱ ሰደው አለው። እርሱም ወደ ጦር አዛዡ ወሰደው። የመቶ አለቃውም እስረኛው ጳውሎስ ጠርቶኝ ይህ ጉልማሳ የሚነግርህ ነገር ስላለው ወደ አንተ እንዳቀርበው ለመነኝ አለው። አዛዡም የጉልማሳውን እጅ ይዞ ለብቻው ገለል በማድረግ ልትነግረኝ የምትፈልገው ምንድን ነው አለው። ልጁም እንዲህ አለው፣ አይሁድ ስለ እርሱ ትክክለኛ የሆነ ተጨማሪ መረጃ ለማግኘት የፈለጉ በመምሰል ጳውሎስን ነገ ሸንጎ ፊት እንድታቀርብላቸው ሊለምኑ ተስማምተዋል። ስለዚህ እሺ አትበላቸው፣ ምክንያቱም ከመካከላቸው ከ40 በላይ የሚሆኑት ሊገድሉት አድፍጠው እየጠበቁት ነው። ደግሞም እስኪገድሉት ድረስ እህል ውሃ ላለመቅመስ ተማምለዋል።
አሁንም ተዘጋጅተው የአንተን መልስ እየተጠባበቁ ነው። የጦር አዛዡም ይህን ለእኔ የገለጥክልኝን ነገር ለማንም እንዳትናገር ብሎ ጉልማሳውን አስጠንቅቆ አሰናበተው። ከዚያም ከመቶ አለቆቹ ሁለቱን ጠርቶ እንዲህ አላቸው። ከምሽቱ 3 ሰዓት ወደ ቂሳሪያ የሚሄዱ 200 ወታደሮች፣ 70 ፈረሰኞችና 200 ባለጦር ጭፍራ አዘጋጁ። ደግሞም ጳውሎስ ተቀምጦበት ወደ አገረ ገዢው ወደ ፊልክስ በደህና የሚደርስበት ከብት ይዘጋጅ። ደብዳቤም ጻፈ እንዲህ የሚል ከቀላውዲዮስ ሉሲያስ ለክቡር አገረ ገዥ ፊልክስ፣ ሰላም ላንተ ይሁን። አይሁድ ይህን ሰው ይዘው ሊገድሉት ነበር። ነገር ግን የሮም ዜጋ መሆኑን ስላወቁ ከወታደሮቼ ጋር ደርሼ ያተረፉት። ለምን ሊከሱት እንደፈለጉ ለማወቅም ወደ ሸንጓቸው አቀረብሁት። የተከሰሰውም ሕጋቸውን በተመለከተ እንጂ ለሞት ወይም ለእስራት የሚያበቃ እንዳልሆነ ተረድቻለሁ። አይሁድ ግን በዚህ ሰው ላይ ማሴራቸውን በተረዳሁ ጊዜ ወዲያው ወደ አንተ ላክሁት። ከሳሾቹም ከእርሱ ጋር ያላቸውን ክርክር ለአንተ እንዲያቀርቡ አዘዝኋቸው። ስለዚህ ወታደሮቹ በታዘዙት መሠረት ጳውሎስን ይዘው በሌሊት እስከ አንቲጳጥሬስ ድረስ ወሰዱት። በማግስቱም ፈረሰኞቹ ብቻ እንዲያደርሱት አድርገው ሌሎቹ ወደ ጦር ሰፈር ተመለሱ። ፈረሰኞቹም ቂሳሪያ በደረሱ ጊዜ ደብዳቤውን ለአገረ ገዢው ሰጡት፣ ጳውሎስንም አስረከቡት። አገረ ገዢውም ደብዳቤውን ካነበበ በኋላ ጳውሎስን ከየትኛው አውራጃ እንደመጣ ጠየቀው። የኪልቅያ ሰው መሆኑን ባወቀ ጊዜ ያንተን ጉዳይ ከሳሾች ሲቀርቡ ያለሁ አለው። ከዚያም ጳውሎስ በሄሮድስ ግቢ ውስጥ እንዲጠበቅ አዘዘ።